በ2022 ዓ.ም ዘመናዊ የታክስ አስተዳደር መዘርጋትና ከክልሉ ኢኮኖሚ የሚመነጨውን ገቢ በብቃት የመሰብሰብ ራዕይ ይዞ በአመርቂ ውጤት ተቋማዊ ተግባሩን እያከናወነ ይገኛል። የኦሮሚያ ገቢዎች ቢሮ የኦሮሚያ ገቢዎች ቢሮ እስከ 1997 ዓ.ም ድረስ ከገንዘብና ኢኮኖሚ ልማት ጋር በአንድ ቢሮ ስር የነበረ ሲሆን የኦሮሚያ ብሔራዊ ክልላዊ መንግሥት አስፈጻሚ አካላትን እንደገና ለማደራጀትና ስልጣንና ተግባራቸውን ለመወሰን በወጣው አዋጅ ቁጥር 96/1997 አንቀጽ 25 መሠረት 17 ተግባራትና ስልጣን ተሰጥቶት እንደ አንድ የክልሉ አስፈጻሚ ቢሮ ሆኖ ተቋቋመ። ቢሮው በአዋጅ ቁጥር 175/2005 በተሰጠው ስልጣንና ተግባራት መሠረት በሕግ ወይም በፌዴራል መንግሥት ለክልሉ መንግሥት በውክልና የተሰጡት ገቢዎችን መወሰን፣ መሰብሰብና የአሰባሰቡን ሁኔታ መምራት፣ የግብርና ታክስ ሕጎችን በመጣስ የሚፈጸሙ ወንጀሎችን መመርመር፣ ክስ ማቅረብ፣ መከራከርና ይህንኑ ለማከናወን የራሱን አቃቢያነ ሕግና የታክስ ወንጀል መርማሪዎችን በማደራጀት አፈጻጸማቸውን መቆጣጠር ከተግባራቶቹ መካከል ናቸው። ከዚህ በተጨማሪ የግብርና የታክስ አስተዳደር ሥርዓት አፈጻጸምን አስመልክቶ ምክርና ሥልጠና መስጠት፣ የሠራተኞቹን የማስፈጸም አቅም ለማጠናከር የሚያስችል የሥልጠናና የሙያ ማሻሻያ ሥርዓትን መዘርጋት ጨምሮ ሌሎች በቁጥር 22 ሥልጣንና ተግባራት አሉት። ቢሮው በክልል ደረጃ ካለው መዋቅር በተጨማሪ በ21 ዞኖችና በ23 ከተሞች ቅርንጫፍ ጽሕፈት ቤቶችን ያቋቋመ ሲሆን ከዚህ በተጨማሪ በክፍለ ከተሞችና በወረዳዎች ጽሕፈት ቤቶች አቋቁሞ ሥራውን በስፋትና በጥራት እያከናወነ ይገኛል። ከክልል እስከ ወረዳ ባሉት መዋቅሩ 9754 ሠራተኞችን ይዞ ሥራውን እያቀላጠፈ ይገኛል። የግብር አወሳሰኑንና አሰባሰቡን ሂደት ለማዘመን ቀልጣፋና ግልጽነት የሰፈነበት ለማድረግ በገቢዎች ሚኒስቴር የለማውን ሲክታስ ሶፍትዌርን በመጠቀም በተለያዩ ምክንያቶች ይህንን ሶፍትዌር መጠቀም ባልቻለባቸው ቦታዎች ደግሞ በቢሮው ለምቶ ሥራ ላይ ባለው ሶፍትዌር በመጠቀም ደንበኞችን በማስተናገድ ላይ ይገኛል። የኢታክስ አገልግሎት የሙከራ ትግበራም በፊንፊኔ ቅርንጫፍ፣ ሸገር፣ ቢሾፍቱና አዳማ የተደረገ ሲሆን ይህም አበረታች ውጤት የታየበትና በቀጣይም በሁሉም የክልሉ ከተሞች፣ ዞኖችና ወረዳዎች በስፋት ተደራሽ ለማድረግ እየተሰራበት ይገኛል። የኢታክስ አገልግሎት የግብር ከፋዩን ጊዜና ወጪ በመቀነስ በግብር ከፋዩና በግብር ሰብሳቢው መካከል አላስፈላጊ ንክኪም እንዳይኖር በማድረግ ያለው ጠቀሜታ ከፍተኛ በመሆኑ ቢሮው በትጋት እየሰራበት ያለ ጉዳይ ነው። ከለውጡ ማለትም ከ2010 ዓ.ም ማግስት ጀምሮ የቢሮው ገቢ የመሰብሰብ አፈጻጸም ከፍተኛ እድገት እያስመዘገበ ሲሆን ለአብነትም በ2011 ዓ.ም 21.29 ቢሊዮን ብር የሰበሰበው ቢሮው በ2017 ዓ.ም ከ200 ቢሊዮን ብር በላይ በመሰብሰብ ከፍተኛ አፈጻጸም አሳይቷል። ቢሮው በ2018 የበጀት ዓመት ከ287 ቢሊዮን ብር በላይ ለመሰብሰብ አቅዶ እየሰራ ሲሆን የክልሉን በጀት በራስ አቅም ለመሸፈን እያደረገ ያለውን ተግባር አጠናክሮ በመስራት የክልሉን ሕዝብ የልማት ጥያቄና መንግሥት ለሕዝብ ለመስራት የሚፈልጋቸውን ሥራዎች ለማገዝ በትጋት በዘመናዊ የታክስ ሥርዓት በቀልጣፋ ግልጽና ተአማኒ የግብር አሰባሰብ ሂደት ተግባሩን አጎልብቶ የሚሠራ ይሆናል። ግብር ለሀገር ክብር። የኦሮሚያ ገቢዎች ቢሮ